ቅዱስ ያሬድ ደግሞ ሲናገር ድንግል ማርያምን እንተ ሰረጸት ለሕይወት አለ። ሔዋን በቅላ እሾህ አበቀለችብን። ስለዚህ ያ እርግማን ነበር። እሾህ አይደል ያልኳችሁ? እሱ እየወጋ ነበር እኮ ሲኦል ውስጥ የሚጥለን። እሱ እየወጋ ነበር መቃብር ውስጥ የሚጥለን። ጽድቅ ሰርተን ጽድቃችን ወግቶ የመርገም ጨርቅ የሚያደርግብን ያሾህ ነበረ። ከዚያ የተነሳ ሕይወታችንም ተረገመ፣ ሞታችንም ተረገመ። ከሞት በኋላ ያለውም ሕይወታችን በሙሉ የተረገምን ሆነ። 5000 ዘመን ተጭኖን የነበር ነው የመቃብር ድንጋይ ስሙ መርገም ይባላል። አንዲት እንጨት ከአንድ ዛፍ ተቆርጣ ብዙ ከብቶች እንደሚነዱባት ከአንዲት ሔዋን የተቆረጠችው መርገም ፍጥረታትን ሁሉ እየነዳ እረኛ እንደጠፋባቸው በጎች እየነዳ እያፍገመገመ ወደ ሲኦል ያወርዳቸው ነበረ። ለዚህ ነበረ አቤቱ ህስሶ ለገብርከ ቅዱስ ዳዊት እባክህ ባሪያህ ጠፍቷልና ፈልገው፣ ጌታም የጠፉትን ልፈልግ መጥቻለሁ ያለው ስለዚህ ነበረ። ቅዱስ ጴጥሮስም ስብከትን በጀመረ ጊዜ እረኛ እንደሌለው በግ ትቅበዘበዙ ነበርና አሁንም ወደ ነፍሳችሁ እረኛ ተመለሱ አለ። ተፍገምግመን ተረግመን በዚህ ምክንያት ወደ ሞት እንወጣ ነበር። የተረገመ ከተረገመ ጋር ርስት ያገኛል። እርጉም የእርጉምን ርስት ይወርሳል። ቡሩክ የቡሩክን ርስት ይወርሳል። ተረግመናልና የተረገመውን የሰይጣንን ርስት ሲኦልን እንድንወርስ የግድ ተገደደብን። በዚህ እርግማን ሁሉ ተገኘ። ከማን በረከት ይብቀል። ስለዚህ በተረገመው ዓለም ውስጥ አንድ የተባረከች እውነተኛ ማንነት ያላት ቡርክት እመቤታችን ተገኘችልን። እግዚአብሔር እሷን ሲያገኝ ወደ ምድር መጣ። ስለዚህ እግዚአብሔር ተመልከቱ። እውነተኛ በረከትን ለመስጠት ሲመጣ ሰው ለመሆን ሰው ፈልጎ ነበር። ድንግል ማርያም ማለት ተመልከቱ፣ ሰውን ሁሉ ወክላ በእግዚአብሔር ፊት የተገኘች የሰው ሁሉ ውክልና የወሰደች የሰው ዘር ናት። የሰው ዘር እንደው ኢሳይያስ ሲናገር ብፁዕ ዘቦ ዘር በጽዮን ይላል። በጽዮን ዘር ያለው ሰው ብፁዕ ነው ይላል። እስኪ በሉላችሁ በጽዮን ምን ያለው ሰው በሉ እንጂ አይዟችሁ። በጽዮን ዘር ያለው ሰው ምን ያለ ነው? ብፁዕ ነው። ነቢዩ ኢሳይያስ ነው የተናገረው። በጽዮን ዘር ያለው ሰው ብፁዕ ነው። ከጽዮን ከድንግል ማርያም ዘር ክርስቶስ የተወለደለት ሰው እሱ ብፁዕ ነው። ከዚያ ከማይጠፋው ዘር ሕያዋን ሆነን እንወለድ ዘንድ ዳግሚት ሔዋን እመቤታችን መጣችልን። ስለዚህ መጀመሪያይቱ እናታችን ያሳረፈችብንን መርገም እውነተኛይቱ የተባረከችው መሬት እሷ ተገኘችና ቡሩክ መድኃኔዓለም ከሷ መጥቶ በማኅፀኗ እንዲያድር ሆነች። ቅዱስ ገብርኤል ስለዚህ መጥቶ ምን አለ? ተፈሥሒ ፍሥሕት ቡርክት አንቲ እማንስት፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የተረገምሽ ነሽ ተብላ ሔዋን የሰማችውን መርገም የተባረክሽ ነሽ የተባለችው እመቤታችን ነቅላ ጣለችላት። ስለዚህ ምን ተባለች? ተፈሥሒ ኦግዝቴ ቅድስት ድንግል እንተ ብኪ ተበትከ ማይሰራ ሔዋን ማይመሚ፣ የሔዋን የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ።